የግራንድ ስላም ትራክ ሁለተኛ ከተማ ማያሚ ትላንትና ዛሬ ሌሊቱን ብሎ መናገር ይቻላል ውድድር ሲደረግበት ነበረ። ለሶስት ቀናት የሚቆየው የግራንድ ስላም ትራክ ውድድር ማያሚ ላይ ደርሷል። ኢትዮጵያውያን አትሌቶች ተካፋይ የነበሩባቸው የሌሊት ሩጫዎችም ነበሩ። በ5000 ሜትር የሴቶች ውድድር ኬንያዊቷ አግነስ ጄቤት ንጌቲች አንደኛ ሆና አጠናቃለች። 12 ነጥብ ትላንትና አግኝታለች። ከመዲና ኢሳ ጋር አንገት ለአንገት ተናንቀው ነበር የገቡት። መዲና ኢሳ 14 ደቂቃ ከ25 ሰከንድ ከ92 ማይክሮ ሰከንድ ስትገባ አግነስ ንጌቲች ደግሞ 14 ደቂቃ ከ25 ሰከንድ ከ80 ማይክሮ ሰከንድ ነው የገባችው እና በጣም ተቀራራቢ እንደነበረ ሰዓታቸው ይናገራል። ሶስተኛ ሆና ሂሩት መሸሻ አጠናቃለች። እንግዲህ ጥሩ ፉክክር የታየበት ነበረ። መዲና ኢሳ 8 ነጥብ 6 ነጥብን ደግሞ ሂሩት መሸሻ ስታገኝ አንደኛ የወጣችው አግነስ ጄቤት ንጌቲች 12 ነጥብን ይዛለች። አይን አዲስ መብራቱ አምስተኛ፣ ጽጌ ገብረሰላማ ስድስተኛ ሆነው ጨርሰዋል። የትላንቱ ሰዓት በአሜሪካ በዩኤስኤ ምድር ላይ በ5000 ሜትር በሴቶች የተሮጠ ፈጣኑ ሁለተኛው ሰዓት ተብሎ ተመዝግቧል። እሁድ የ3000 ሜትር ፍጻሜ ይደረጋልና እነዚሁ አትሌቶች ናቸው በ3000 ሜትሩም የሚካፈሉት። 12 ነጥብ የያዘችው ንጌቲች እሁድ የምትሸነፍ ከሆነ በ3000 ሜትሩ መዲና ኢሳ ካሸነፈችና በድምር ውጤት አሸናፊ ሆና ካጠናቀቀች በነጥቡ $100,000 ወደ መዲና ኢሳ ኪስ ሊገባ ይችላል። ነገር ግን አግነስ ንጌቲች 3000 ሜትሩን ደግሞ ጥሩ ውጤት አስመዝግባ ነጥቧ የተሻለ ከሆነ $100,000 ወደ እሷ ይሄዷል። በሌሎች ውድድሮች ደግሞ ሌሊቱን ኢትዮጵያውያን አልነበሩም። በ1500 ሜትር ግን ትውልደ ኢትዮጵያዊ ያሬድ ንጉሱ ነበረ። ጆሽ ኬር አንደኛ ሆኖ አጠናቋል። እርሱ ሁለተኛ ሆኖ ጨርሷል። የወንዶች 3000 ሜትር ነበር ግን የኛ አትሌቶች የተካፈሉበት አልነበረም። ቅዳሜና እሁድ የሴቶች 800 እና 1500 ሜትር ይደረጋል። ድርቤ ወልተጂና ፍሬወይኒ ኃይሉ ይካፈላሉ። ድርቤ ወልተጂ ባለፈው በኪንግስተን ጃሜይካ በነበረው የመክፈቻ ውድድሩ ላይ $100,000 አሸንፋለች። ፍሬወይኒ በቅርቡ ናንጂንግ በነበረ የቤት ውስጥ ዓለም ሻምፒዮና በ3000 ሜትር አሸናፊ እንደነበረች ይታወሳል። አጠር ባሉ ውድድሮች ላይ መካፈል እንደምትችል አሳይታለች ከዚህ በፊት ፍሬወይኒ ኃይሉ። አሁን በ800 እና በ1500 ነው የምትካፈለው እና በአጫጭር ርቀቶች ለምሳሌ በ2022 የቤት ውስጥ ዓለም ሻምፒዮና በ800 ሜትር የብር ሜዳሊያ ወስዳለች። በ1500 ደግሞ 2024 ላይ በቤት ውስጥ ዓለም ሻምፒዮና አሸናፊ ሆና አጠናቃለች። በ800 ሜትር ያላት የግል ፈጣን ሰዓቷ 1 ደቂቃ ከ57 ነው። በ3000 ሜትር 3 ደቂቃ ከ54 ትሮጣለች እና ነገና ከነገ ወዲያ በሚኖሩ ውድድሮች ላይ ትልቅ የአሸናፊነት ግምትን አግኝታለች። እንደው ጥቂት ስለ ግራንድ ስላም ትራክ ውድድር ለማለት ይሄ ውድድር በጣም ከፍተኛ የሚባል ገንዘብ ለመሸለም የተዘጋጀ ነው። አትሌቶች በየመድረኩ በአራት የተለያዩ ከተማዎች ላይ በነጥብ አሸናፊ ሆኖ ሲያጠናቅቁ $100,000 ያገኛሉ። በአራት መድረኮች አሸናፊ ሆኖ ያጠናቀቀ አትሌት $400,000 ወደ ኪሱ ያስገባል እንደማለት ነው። $12.6 ሚሊዮን አዘጋጆቹ ለዚህ ውድድር ሽልማት አሰናድተዋል። 8 አትሌቶች በየመድረኩ በየፉክክሩ ይሳተፋሉ። አንደኛ ሆኖ ያጠናቀቀ በድምር በነጥብ ውጤት $100,000፣ ሁለተኛ ለሆነው $50,000 እያለ ይቀጥላል። 8ኛ ሆኖ ላጠናቀቀ ሰው $10,000 ጭምር ይሰጣል። በግራንድ ስላም ትራክ ተሳታፊ ለሆኑ አትሌቶች ጭምር ወደ ውድድሩ ለሚገቡበት ብቻ $2,000 ተጨማሪ ቦነስ እንደዚሁ እንደሚያገኙ ተገልጿል። ስለዚህ 8ኛ ሆኖ በድምር ውጤት ያጠናቀቀ ሰው የተሳትፎ $2,000 እና $10,000 ደግሞ በነጥቡ $12,000 ያገኛል እንደማለት ነው። ኢትዮጵያውያኑ እንደነ ሀጎስ ገብረ ህይወት እንደነ ድርቤ ወልተጂ፣ ጽጌ ገብረሰላማ ያሉ አትሌቶች እጅጋየው ታዬ እየተካፈሉ ነው። ባለፈው ድርቤ ወልተጂና እጅጋየው ታዬ በኪንግስተን ጃሜይካ የነበረውን የነጥብ ውድድር አንደኛ ሆኖ በማጠናቀቃቸው $100,000 እንዳሸነፉ ይታወቃል። ኪንግስተን ጃሜይካ ላይ ከተደረገ በኋላ በአሜሪካ ሎስ አንጀለስ፣ በፊላዴልፊያ እና በሚያሚ ዛሬ ሌሊቱን በተደረገችው ከተማ ጀምሮ ይደረጋል ማለት ነው። ሶስቱ ከተማዎች አሜሪካ ናቸው። ፊላዴልፊያ፣ ዩኤስኤ እና ማያሚ ናቸው የሚደረጉት። የዚህ ውድድር አዘጋጅ ማይክል ጆንሰን ይባላል። የቀድሞ የአሜሪካ የአጭር ርቀት ሯጭ ነው። በኦሎምፒክ ውድድሮች 4 ወርቅ ሜዳሊያ፣ በዓለም ሻምፒዮናዎች 8 የወርቅ ሜዳሊያን መሰብሰብ የቻለ ነው። ትልልቅ የሚባሉ ስኬቶችን አስመዝግቧል። አሁን ደግሞ
ግራንድ ስላም ትራክ የተባለ ውድድርን በመመስረት አትሌቶች ለከፍተኛ ገንዘብ እንዲፎካከሩ እያደረገ ነው ያለው። ማያሚ ላይ ከተደረገ በኋላ በግንቦት ወር ፊላዴልፊያ ይቀጥላል በግንቦት መጨረሻ አካባቢ። ከዚያ በሰኔ መጨረሻ አካባቢ ደግሞ ሎስ አንጀለስ ላይ አራተኛው ከተማ ይሆንና የግራንድ ስላም ትራክ የመጀመሪያው ዓመት ውድድር ማብቂያ ይሆናል ማለት ነው። አሁን ደግሞ ወደ ዳይመንድ ሊግ እስቲ እንሸጋገር። ዛሬ ሌላኛው የትራክ ውድድር ሁለተኛው ከተማ ላይ ይደረጋል። በቻይና ባለፈው ዚያመን ላይ ነበረ የተደረገው። አሁን ደግሞ ወደ ሻንጋይ ይመጣል። ሁለተኛ ከተማ የሆነችው ሻንጋይ ደግሞ ትልልቅ የሚባሉ ውድድሮችን ታስተናግዳለች። በቴክስታይል ሲቲ ስፖርት ሴንተር ነው ይሄ ውድድር የሚደረገው። የኦሎምፒክ አሸናፊዎች፣ የዓለም ክብረ ወሰን ባለቤቶች፣ የዓለም ሻምፒዮና አሸናፊዎች የሚገኙበት ትልቅ የሚባል መድረክ ነው። ዛሬ ኢትዮጵያውያን አትሌቶች ከሚካፈሉባቸው ጥቂት ውድድሮች መካከል የተወሰኑትን ለማንሳት በወንዶች በ5000 ሜትር በሪሁ አረጋዊ ይሮጣል። በዛሬው መድረክ ላይ በሪሁ የኦሎምፒክ የብር ሜዳሊያ ባለቤት እንደሆነ ይታወቃል። ፓሪስ ላይ በ10000 ሜትር ይህንን አሳክቷል። የዳይመንድ ሊግ ውድድሮችን ከዚህ በፊት 2 ጊዜ በአጠቃላይ አሸናፊ ሆኖ ያጠናቀቀ ነው። በሪሁ በውድድሩ መድረክ ላይ ዛሬ ትልቅ የሚባል እንግዲህ ተፎካካሪ ይጠብቋል ተብሎ አይገመትም። በሪሁ ሁሌ በሚሮጥበት ሰዓት ላይ በጥሩ ብቃት ላይ ሆኖ የሚሮጥ አትሌት ነው። ኦልዌይስ ኢን ሼፕ ይሉታል። በጥሩ ብቃት ሁልጊዜ የአትሌቲክስ ውድድሮችን ያደርጋል። በዛሬው ፊልድ ግን እርሱን ብቃቱን የሚመጠን ጠንካራ ተፎካካሪ ያለው አይመስልም። በኦሎምፒክ 5000 ሜትር ፍጻሜ ባለፈው ፓሪስ ላይ የነበሩ አትሌቶች አንድም እንኳ የለም። 22 አትሌቶች በፓሪስ ነበሩ። ከነዚህ 22 ሰዎች አንዱም እንኳ ለፍጻሜ የደረሰ ሯጭ በዛሬ በዳይመንድ ሊግ 5000 ሜትር ውድድር ላይ ከበሪሁ ጋር አብሮ አይፎካከርምና ትልቅ የሚባል ትንቅንቅ ያደርጋል ተብሎ አይጠበቅም። ጌትነት ዋለ በእርግጥ አለ። ጌትነት ዋለ በዚህ መድረክ ይሮጣል። 5000 ሜትርን 12 ደቂቃ ከ53 መሮጥ ችሏል። በኦሎምፒክ በ3000 መሰናክል 9ኛ ሆኖ ያጠናቀቀ አትሌት ነው ጌትነት ዋለ። በኦሎምፒኩ በ10000 ሜትር 14ኛ ሆኖ የወጣው ኬንያዊው አትሌት ኒኮላስ ኪፕኮሪር እንደዚሁ ይሮጣል። 12 ደቂቃ ከ46 አለው። የግል ፈጣን ሰዓቱ በ5000 ሜትር ይሄ ነው። በሪሁ 5000 ሜትርን 12 ከ40 መሮጥ የቻለ አትሌት ነው እና በጣም ፈጣን ሰዓት እንዳለው ይሄ ያሳያል። ነገር ግን ከበሪሁ ጋር በተገናኘ ለምንድነው ዳይመንድ ሊግ ላይ እየተካፈለ ያለው? ለምንድነው በግራንድ ስላም ትራክ እየሮጠ ያልሆነው የሚል ጥያቄን አስነስቷል። በተለይ በትራክ ተከታታዮች፣ በአትሌቲክስ ወዳጆች በሪሁ አረጋዊ ይጠበቅ ነበረ። ሀጎስ ገብረ ሕይወት ነው እየሮጠ ያለውና ለምንድነው ያልሮጠው ተብሎ እየተነሳ ነው። ምክንያቱም የእርሱ ቀንደኛ ተፎካካሪ የሆኑ አትሌቶች ግራንት ፊሸርን ጨምሮ በዚያ እየሮጡ ነው የሚገኙት። ከኢትዮጵያ ወደ ሻንጋይ ከመብረር ይልቅ ወደ ማያሚ መብረር ቀላል ነው የሚሆነው ለበሪሁ። ዛሬ ትላንት ነገን በማያሚ መሮጥ ይችል ነበር። እሱ ግን ሻንጋይ ነው ወደ ቻይና ያደረገው። ምክንያት ተብሎ ከተዘረዘሩ ጉዳዮች መካከል አንደኛው ፌዴሪኮ ሮሳ ይባላል። የበሪሁ አረጋዊ ወኪል ነውና ይሄ ወኪል በጣም በርከት ያሉ ደንበኞቹ በግራንድ ስላም ትራክ ላይ እንዲካፈሉ አላደረጋቸውም። ለምሳሌ ቢያትሪዝ ቸቤት በዳይመንድ ሊግ ነው የምትሮጠው። ከዛ ባለፈ እንዶሪ ባያፖ እንዶሪ በዳይመንድ ሊግ ትሮጣለች። ለጺሌ ቴቦጎ ይሄ ቦትስዋናዊ የአጭር ርቀት አትሌት በ200 ሜትር በኦሎምፒኩ ወርቅ የወሰደው ለጺሌ እንደዚሁ በዳይመንድ ሊግ ነው እየሮጠ የሚገኘው። ማሪ ጆሲ ታሉ እንደዚሁ በዳይመንድ ሊግ እየሮጠች ነውና የፌዴሪኮ ሮሳ ደንበኞች በሙሉ በዳይመንድ ሊግ ነው እየተካፈሉ የሚገኙት። ለግራንድ ስላም ትራክ ቦታ የሰጠው አይመስልም ሰውየው። አንደኛው ምክንያት በዚህ ሊሆን ይችላል። ሌላኛው ግን የጂኦግራፊ ምክንያትም ሊሆን እንደሚችል እየተጠቀሰ ነው። የዚህ ወኪል የሆኑ አትሌቶች በብዛት መገኛቸው አፍሪካ ነውና ምናልባት የዳይመንድ ሊግ ውድድሮችን ለማድረግ የተመቸ ላይሆን ይችላል ቦታው። በኪንግስተን ጃሜይካ፣ በማያሚ፣ በፊላዴልፊያ፣ በሎስ አንጀለስ ነው የሚደረጉትና እነዚህ ቦታዎች ላይ መገኘት ላይመቻቸው ይችላል ተብሎ ተጠቁሟል። ለማንኛውም የበሪሁ አረጋዊ በዳይመንድ ሊግ ውድድር መካፈልና በግራንድ ስላም ትራክ ላይ አለመኖር ጥያቄ እያስነሳ ነው። ምክንያቱም ከዳይመንድ ሊግ የበለጠ ከፍተኛ ገንዘብ ለሽልማት እየከፈለ ያለው ግራንድ ስላም ትራክ ነው እና በሪሁ አረጋዊ በዚህ ብቃቱ ጠቀም ያለ ገንዘብ ይዞ መምጣት የሚችልበት ውድድር ነበረ ግራንድ ስላም ትራክ። እርሱ ግን በዳይመንድ ሊግ ነው እየተካፈለ ያለው። በ800 ሜትር በሴቶቹ ጽጌ ዱጉማ ትሮጣለች። የኦሎምፒክ የብር ሜዳሊያ ባለቤት ሆና ያጠናቀቀችው ጽጌ ዱጉማ
ባለፈው ናንጂንግ በነበረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና 6ኛ ሆና ነው ያጠናቀቀችው። ከዩኤስኤ የመጡ 1 ደቂቃ ከ56 ገደማ ያላቸው አትሌቶች በዳይመንድ ሊጉ ዛሬ ይሮጣሉ። ናንጂንግ የነበረው የውጤት ማጣቷ ምክንያት ከቀድሞ አሰልጣኟ ጋር በነበረ የስነ ልቦና ጫና እንደሆነ የፌዴሬሽኑ ፕሬዝዳንትም የቴክኒክ ዳይሬክተሩም በቃለ ምልልስ ሲነግሩን ነበረ። አትሌቶች ከውድድር በፊት የትኛውም አይነት የአካልም ሆነ የስነ ልቦና ጫና በአሰልጣኞቻቸው ሊደርስባቸው አይገባም ነበረ። ነገር ግን ጽጌ ዱጉማ የፍጻሜ ውድድሩን ከማድረጉ አስቀድሞ ከቀድሞ አሰልጣኟ እንዲህ ያሉ ጫናዎች ደርሰውባታልና ለውጤት ማጣቷ እንደ ምክንያት ሲጠቀስ ነበረ ይታወሳል፣ ከሳምንታት በፊት በነበረው ጉዳይ ላይ እና እንግዲህ አሁን ከዚህ ጉዳይ አገግማ አሁን ወደ ዳይመንድ ሊጉ ትሮጣለች። የ2025 የመጀመሪያ የአውትዶር ውድድሯ ነው። ምክንያቱም ባለፈው በናንጂንግ በኢንዶር በቤት ውስጥ ነው የሮጠችው እና እስቲ ከዚህ ጉዳይ አገግማ ዳግም ወደ ውጤት ወደ አሸናፊነት ትመለሳለች ወይ የሚለውን ዛሬ በዳይመንድ ሊጉ እንመለከታለን። ሌላው የ3000 መሰናክል ውድድር ነው። በ3000 መሰናክሉ ባለፈው ዚያመን ላይ አሸናፊ ሆኖ ያጠናቀቀው ሳሙኤል ፍሬው ይሮጣል ከሞሮኮዊው አትሌት ከሶፊያን ኤልባካሊ ጋር ጥሩ ትንቅንቅ ነው ያደርጋሉ ተብሎ የሚጠበቀው። ምክንያቱም ሳሙኤል ፍሬው ይህንን አትሌት ባለፈው አስከንድዶታል። ኤልባካሊ ባለፈው ዓመት በፍጻሜ ውድድር ከመሸነፉ በፊት ለ3 ዓመት ያለ ሽንፈት የዘለቀ በጣም ጠንካራ የሚባል የ3000 መሰናክል ሯጭ ነው እና ዛሬ ያለፈ ሽንፈቱን ለመበቀል ይሮጣል ተብሎ ነው የሚታሰበው። ሳሙኤል ፍሬው በጣም የሚገርም አይነት አጨራረስ ነበረ ያሳየው በዚያመኑ የዳይመንድ ሊግ የመክፈቻ ውድድር ላይ። ያ ውድድር ላይ የነበሩ ሁሉም አትሌቶች ዛሬ ደግመው ይካፈላሉ። በ3000 መሰናክሉ 15ቱም ነው የሚሮጡት። ከቱኒዚያ አንድ አትሌት እንደተጨመረ መረጃዎችን እየተመለከትን እንገኛለን። እንግዲህ ኤልባካሊ በጣም ስኬታማ የሚባል የ3000 መሰናክል አትሌት ነው። በኦሎምፒክም በዓለም ሻምፒዮናም ክብሮችን መልሶ መላልሶ መቀዳጀት የቻለ ነው። 2021 2022 እና 2024 ላይ ኤልባካሊ የዳይመንድ ሊግ አሸናፊ ሆኖ ባጠናቀቀባቸው ዓመታት የ3000 መሰናክሉን ከጀመረበት ሰዓት ያለፈው ዓመት ሰዓቱ ይፈጥን ነበር። ያለፈው የዚያመን ሰዓቱ ይፈጥን ነበር። 8 ደቂቃ ከ06 ነው የገባው። ግን ይሄንንም ሰዓት አስመዝግቦ ነው የተሸነፈውና እንግዲህ መልሶ ሳሙኤል ፍሬው ያሸንፋል ወይንስ ደግሞ ኤልባካሊ ያለፈው ሽንፈቱን ይበቀላል? ዛሬ የምንመለከተው ጉዳይ ነው የሚሆነው። የአትሌቲክስን ነገር ካነሳን ግን አንድ መረጃ እንጨምር። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በድምቀት ለማካሄድ ዝግጅቱ ተጠናቋል ሲል የኢትዮጵያ አትሌቲክስ ፌዴሬሽን መረጃውን አጋርቶናል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ንዑስ ኮሚቴ ሰብሳቢ አቶ ቢኒያም ምሩጽ፣ የፌዴሬሽኑ ጽህፈት ቤት ኃላፊ አቶ ዮሐንስ እንግዳ፣ የፌዴሬሽኑ ውድድርና ተሳትፎ ዳይሬክተር እና ሌሎቹም በጋዜጣዊ መግለጫ ተገኝተዋል። ትላንትና በቤልቪው ሆቴል 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ቀደም ባሉት ዓመታት አገራችን በአህጉራዊ በዓለም አቀፍና በኦሎምፒክ ውድድር መድረኮች በመሳተፍ ድል የተቀዳጁ ብሔራዊ ሰንደቅ ዓላማችንን ከፍ አድርገው እንዲብለበለብ ያደረጉ አትሌቶች ተሳትፎ ያደርጉበታል ተብሏል። የሚሳተፉበት አንጋፋ ሻምፒዮና እንደሚሆንም ነው የተገለጸው። የሻምፒዮናው ዓላማ እንደ አውሮፓውያኑ አቆጣጠር መስከረም 13 እስከ 21 በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና እንግዲህ አትሌቶች አቋማቸውን እንዲመዝኑ ለአትሌቶች የውድድር እድልን እንዲፈጥርና ተተኪ አትሌቶችን ለማፍራት እንደሆነ የተሻለ ውጤት ያስመዘገቡ አትሌቶች በሽልማት ደግሞ ለማበረታታት እንደሆነ በመግለጫው ላይ ተጠቁሟል። በተጨማሪም በዓለም አትሌቲክስ ደረጃ ኮርስ የወሰዱ 80 ዳኞች ውድድሮችን የሚመሩ ስለሆነ ለዚህ ውድድር በቂ በጀት እንደተመደበም ተጠቁሟል። በሻምፒዮናው 536 ሴት፣ 843 ወንድ በአጠቃላይ 1379 አትሌቶች፣ ክልሎችና ከተማ አስተዳደሮች፣ 31 ክለቦችና ተቋማት እንዲሁ ብዙ ታዋቂ አትሌቶች እንደሚሳተፉ ተጠቁሟል። የሻምፒዮናው የመክፈቻና የመዝጊያ መርሃ ግብር በኢቢሲ በቀጥታ ስርጭትም እንደዚሁ ይተላለፋል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮናን ለማድረግ በቂ ዝግጅት ተደርጓል ተብሏል።